ትላለች ከሷ ብዙ መልካም ነገር እንደማይጠበቅ እናውቀዋለን። ዩቲዩብ ላይ ከዚህ በፊት የጥላቻ ንግግር በማድረግ ቁጥር 1 እንዲያው አገራችን ውስጥ በዘረኝነት ይሄ አንዱ ሌላው ብሔር በመስደብ በተለይ አማራው ላይ ጥላቻ በመዝራት ከሚታወቁ ሴትዮ እቺ ሴትዮ ዩቲዩብ ቻናሏ እንዲዘጋ አመልክቻለሁ። ወደ አሹካ አረስ ለእግዚአብሔር ሰው አረተ ወደ ታች ቪዲዮን ወርደው ቢያዩ ሰዎች ራሱ ጉድ ይላሉ። በጣም ማከብራት በጣም ማደንቃት የምወዳት ሴት ዩቲዩብ ምናምን እያልክ እኮ በእናትና በልጅ እኮ የሻፈድክ እኮ አሹካ ተው እንጂ አሹካ አንተ እኮ እኔ አንዳንድ ጊዜ በጣም ሳስብ በእኔ እኮ ነው የተነሳ መላ እኮ ነው። እስቲ ወደ ታች ወረደው እስቲ ከ6 ከ7 ዓመት በፊት ዲጂ ኪያ ማለት እንደዚህ ምናምን ብለ በእኔም ሻፍደ በልጅም ሻፍደ ልጅቷ ጋር ኤስኤምኤስ ጽፈት እንዲያውም ከወንድ ጋር እያለች አሁን ካለው ጀዝባ ጋር እያለች ጽፈት መቼስ እንደ ወንድ አልቆጠርከው መሰለኝ እሱን ጽፈት ጀንጅለ አፍራ እሷ አሳይታኛለች እኮ የሽ ማሚ አሹካ ማለት እንደዚህ እንደዚህ ነው ብለ እንደው አፈሬ እንደዚህ ቪዲዮ ጉድ 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 ይሄንንም ሰውየው ያውቃል። አፍራውብህ እኔ እንደዚህ ዩቲዩብ እንዲያቀለው እንዲላድርግልሽ አብረን እንደዚህ ነው አብረን እንደዚህ በጣም የምታምሪ ነሽ። እናትሽን አታበሳጪ፣ እናትሽን አታብ ትምህርትሽን ተማሪ። እውነቷን ነው እሷ የምትለው ዳጋጋጋ ጉጋጋ አርገ ጽፈ ኮንታክተር ጋር እናር ከኔ ጋር ከማንም ጋር አትዋይ ብለ በውስጥ መካሪ መስለ ለራስህ ልታረግ ስትል አንተ ሰውዬ ሽማግሌ ነህ አልኩኝ። እኔ አሁን እኔ እናንተ የተጠማመድነው በነገራችን ላይ እኔ እናንተ የተጠማመድነው በነገራችን ላይ በአማራም በኦሮሞ ማለት ከመጀመሪያውኑ ጀምሬ እንዲያልኩት ዩቲዩብ ላይ ነው ያልኩት። ከዚህኛው ከዱርዮ ስገላገል ሽማግሌ ነህ አንተ አባቷ ትሆናለህ አልኩኝ እኮ you are father for my daughter አትችልም ገብቷል። አትችልም ምንም ቢሆን እኩያውን ብትጠብስ ነው የሚሻለው። እጂ በስብስ ግማታ እጂ ውጪ ኮፒ ሊንክ አርጉ። ምንም ቢሆን እንደው ዱርዬ የሚሆን ወመን የሚሆን ምንድነው አልኩት። ይሄኛ በውስጥ የጻፍክልኝ ትዝ ይልሃል። አንተ በስብሰኔ ከሰው አልቆጥርህም እንጂ ሰው ብዬ አልቆጥርህም እንጂ አንተ እኔ ከሰው እችን የምታክል ብዬ አልቆጥርህም። አንተ that's the difference እናንተ አሁን እዚህ ጋር ትንሽ ፂም እዚች ጋር በቀለ ስታደርግ በዚህ በኩል ማይክሮፎን በዚህ በኩል ባክግራውንድን እንደ አረብ ሀገር ሴቲንግ አዳሪዎች እኔ ብልጭልጭ እንዳረግ ወይንም ደግሞ አምስተርዳም እንዳለው እንትን ብልጭልጭ አሁን አንተ ወንድ አይደለህ። እስቲው እኔ እስቲው በዚህ በኩል ቀይ በዚህ በኩል ቀይ እንዶ አንተ ራስ እንትን አለ የሆነ የራስ የወንድ ኳሊቲ አለ። ይሄ እኮ አንድ ሲኮ አንድ ሲኮ አንድ ሲኮ አንድ ሲኮ አንድ ሲኮ አንድ ሲኮ አንድ ጅን ነበረ ያ ችግሩ የተፈጠረው የኛና ያንተ ግንኙነት እዛ ጋር ነው። በቃ አንተ ለአማራ ግዘክ ከመቼ ነው አንተ አማራ የሆንከው? በነገራችን ላይ መቼ ነው አማራ የሆንከው? አብይ ሲመረጥ አጨብጭበህ ገብተህ ሸራተን ላይ እግርህን ስትከፍት ሸራተን ላይ ምን ብለው እንዳሉ ታውቃለህ አይደለ? የኔ ዘመዶች አግኝተው ምን እንዳሉ ተፍቶብህ የዛኔ ስትወድቅ ሸራተን በሙሉ ስትንዘላዘል ነበር። ከጨፈርክ ከጨረስክ አመት ከምናምን ከኖርክ በኋላ ውጭ ወጥተህ አሳይልም መጠየቅ ስትፈልግ ፋኖ ነኝ አልክ። የፋኖ እሱን እኔ አያገባኝም አይደለም። ፋኖ ለምን ፈናኒ አትሆንም? አይ ዶንት ኬር that's not my problem። አንተ የዩቲዩብ እኔም ብቻ አይደለም ሁሉም ላይ ነው የምትጫወተው። አንተና አንተን መሰሎች ዩቲዩብ በነገራችን ላይ አንተ ብቻ አይደለም ግሩፕ አላችሁ ከአንተ ጋር ሶፍትዌር አይቲ የተማራችሁ ይሄንን ሶፍትዌር ተምራችሁ በነገራችን ላይ ፕሮሚስ ገብታችኋል። እንደዚህ አይነት ነገር ላለማል አይንትልሽ ያ አይቲ ስትማር እንደዚህ አይነት ሙያ ተጠቅመህ ሰው ላይ አታክ ማድረግ የለብህም አይደለም። ዛሬ ግን የብዙ ወጣቶችን ዩቲዩብ በተለይ ተመልካች ያገኙትን ዩቲዩብ አይቲ ስለምታውቁ እናንተ ቁጭ ብላችሁ ህጉን ስለምታውቁ እያንዳንዷን ነገር እየፈለጋችሁ በእኔ ብቻ ሳይሆን እያንዳንዱ ዩቲዩብ የሚዘጋብሽ በሙሉ ጠላትሽ ዩቲዩብ ላይ ያሉ አይቲ ያጠኑ ማናጅ የሆኑ በየወሩ እያንዳንዱ $100 $50 የሚከፍልላቸው
እንደ ማለት እየከፈላችሁ ነው እናንተ ደደቦች ማለት ነው። እናንተም ራሳችሁ ትሄዱና እንደዚህ አድርግልኝ $100 በነፃ የሚያግዟችሁ የሚያስተምሯችሁ በጣም ብዙ ወንድሞች አሉ። በጣም ብዙ ወንድሞች ይሄንን እንደ ስራ ይዘው ያ ተመልካች ሌላው እንዲያገኝና እነሱ እንዲከፈላቸው እንደሱ ያሉ አህያ ኢትዮጵያኖች ናቸው። አህያ ኢትዮጵያኖች ናቸው። የኔ አይደል እኔ ችግር የለብኝም። እኔ መተዳደሪያ እኔ ኮፒ ሊንክ አድርጉልኝ መኖሪያ አይደለም። ገባችሁ? 3 ዩቲዩብ ነው ያዘጋብኝ። 3 ዩቲዩብ ገብታችኋል። ችግሩ ግን እሱ የዩቲዩብ አዘጊ ነው፣ ለማንም አይደለም። እኔ ኦሮሞ በመሆኔ ለቄሮ በማገዜ አማራን በመሳደብ ኦኬ እሺ እንኳን አዘጋ። ምን አባ ሆኖ ነው የሌሎችን የምታዘጋው? እኔ እኮ ብዙ መረጃ እኮ አለኝ ስላንተ፣ በጣም ብዙ መረጃ ተባብራችሁ እንደምታዘጉ በጣም የብዙ ሰው ዩቲዩብ ኢቨን የእዮዳብን እንዳዘጋችሁ አውቃለሁ። የእዮዳብን የዮኒ ማኛ የኔ ኢቨን እንኳን የዛች የጅል የሰብለ የምትባለውን በዚህ በኩል እንትን ብላችሁባት፣ ለነገሩ እሷም ትተዋለች እግዚአብሔር ከፍሏት ማለት ነው። እግዚአብሔር ምስክሬ ነው፣ ብዙ ናቸው። እኔ ስለማውቃቸው ነው። ይኸውላችሁ አንድ ነገር ልንገራችሁ። ያ ችግሩ ሚስጥር ብለው አይይዙትም። ያ እንዴት አድርገው እንደሚያዘጉ ልንገራችሁ። ፌክ ሰብስክራይቦች ይገዛሉ። ፌክ ሰብስክራይቦች ይገዛሉ። ከአረብም ከአዚያም ይሆናል። በጣም በትንሽ ብር ነው። ከዛ ለነሱ ብር ከፍለው ኢትዮጵያኖቹ ሂዱና እንደዚህ አድርጉ ሲሏቸው ብር ይጠይቋቸዋል በቴሌግራም ኢትዮጵያ ያሉት። ከዛ ደግሞ ሚስጥር ስለሚወጣ አሁን ወዴት ነው የሚሄዱት? ወደ አዚያ ወደ ህንድ ምናምን ይሸጣል። እንደዚህ ፌክ ሰብስክራይቦች እንደዚህ ሰብስክራይብ በአንድ ይመጡና እናንተ እንትን ላይ ዩቲዩብ ላይ ሪፖርት ይጽፋሉ። አሁን ያንን ግን ዩቲዩብ ራሱ እየሰራበት ነው። ተመልካቾች ናቸው። አሁን ለምሳሌ ምን ሊሆን ነው ይመስለኛል እንደሰማሁት ከሆነ ሪፖርት የሚያደርጓችሁ ሰብስክራይብ ያደረጉና የሚያዳምጧቸው እንዲሆን ሊደረግ ነው። ምክንያቱም እሱም ደግሞ ሰብስክራይብ ሳያደርጉ ባንዴ ነው ሪፖርት የሚያደርጉባቸው ተገዝተው ማለት የዛኔ መዘጋት ይችላል። አሁን ተመልካቹ አይደለም ሪፖርት የሚያደርገው፣ የእናንተን ቋንቋ ያዳመጥ አይደለም። ከአዚያ ነው የሚገዙት፣ ከታይላንድ ከህንድ ነው የሚገዙት። ምክንያቱም እንዴት አድርገው ዩቲዩብን ማዘጋት እንደሚችሉ ቁጭ ብለው ስራዬ ብለው ያደርጉታል። አንድ ጥሩ ተመልካች ካለ አዚያ አንድ ጥሩ ተመልካች ካላቸው ያላት ሴት ከሆነች ሪፖርት ያስደርጉባታል። ምክንያቱም የነሱ ስለማይታይ እንደዚህ የፊልም ፕሮዳክት የነበራቸው እንደዚህ ፊልም ኢንዱስትሪውን ፊልሙን የሚያሳዩ ማለት ነው። በጣም ቀላል ነው። አሁን ለምሳሌ ፊልም ይለቁና ሳይታይላቸው ሲቀሩ ለነሱ ነው የሚደረገው። እነዚህ ፊልም የሚያሳዩት ራሳቸው እንደ ጉድ እኮ ነው የምትሰሙት እኮ። አሁን ፊልም ይለጥፋሉ አይደለ? አይታይላቸውም አይደለ? በቃ እነዚህ ጋር ይኬዳል፣ ብር ይከፈላቸዋል፣ ይዘጋል። እነዚህ ማናጀር ይሆናል። ይኸው አዳምጥ። ከታይላንድ 100,000 $100 ከታይላንድ ይገዛል። $100 እኔ እኮ ከመሀላቸው ጉዳቸውን አውጥቶ ፍትፍት አድርጎ ነው የነገረኝ። እንግዲህ ስላልተስማሙ ነው። አሁን ምን አለ እሱ ራሱ አዳምጡት። 300,000 ነው ምናምን የነበረባት ዩቲዩብ ቻናል የጥላቻ ንግግር ዩቲዩብ በዚህ የአማራ ሕዝብ ላይ ሌሎች ኢትዮጵያውያን ላይ ጥላቻ እያስፋፋች ነው። እቺ ሴትዮ ጥላቻ ንግግር ተናጋሪ ነች፣ ከዩቲዩብ ነው መወገድ ያለባት ብዬ ቀጥታ ለዩቲዩብ አመልክቻለሁ። እኔ ስላመለከትኩ ሳይሆን ግን ተግባሯ ትክክለኛ ስላልሆነ የዩቲዩብንም ሕግ ስለማይፈቅድ ዩቲዩብ ለ2-3 ዓመታት አግዷት ነበረ። ያንን እኔ ካደረጉት ሰዎች መካከል ነኝ። እቺ ሴትዮ አይደለም ዩቲዩብ ቻናልሽ መዘጋት፣ አንቺ እኮ በጀርመን ጥላቻ በሚጠሉ ሀገር ላይ የጥላቻን ጥግ የዘረኝነትን ጥግ ክፋቱን ውጤት ባዩ ሀገር ላይ ተቀምጠሽ እነ ቦሩ ደግሞ ላንቃም ትዘጊልኛለሽ። ኢትዮጵያ ምን ችግር አለ? ምን ችግር አለ? በእስር መማቀቅ ያለብሽ ሰው ነች። ምክንያቱም በሰብአዊ መብት ጥላ እኔ በእስር ማቀቃለሁ ሞክረዋል እኮ ስላልሆነ የዩቲዩብንም ህግ እንዴ በእስር ማቀቃለሁ። ከሰስክ እኮ አሹካ ከሰሳችሁ እኮ 40,000 ፔቲሽን ፈርማችሁ ነፃ ወጣ እኮ እንዲህ እያልኩኝ አንዴ እኮ አይደለም 4 ጊዜ እኮ ነው የከሰስከው። እንዳንተ አፍማ ቢሆን ኖሮ
ገዳይ አስጨፍጫፊ ጆኖሳይድ ፈጻሚ ምናምን ነገር ፓስፖርቴን አስለውጠ ምናምን ሞክረሃል እኮ ፍርድ ቤት ኖ ፍሪደም ኦፍ ስፒች አንድ ዘለላ ወንጀል የተናገርኩበት የለው። የጀርመን መንግስት የመጀመሪያው ኢንተርናሽናል እንትን እኮ ነው ያቀረባችሁ። ያ የጀርመን መንግስት እያንዳንዷን በአስተርጓሚ በአንድ አይደለም በ3 እና በ4 አስተርጓሚ የትግሬ ሲባል ኖ ትግሬ ነው ስትሉ፣ ኦሮሞ ነው ስትሉ፣ አማራ ነው ስትሉ ተተረጎመ። ምን ሆነ? ምንም ጂጂዬ ይኸው እያማረባት ፏ ብላ ብልጭ። አንተስ ገባ ወጣ የኔ አምላክ ወስዶ አንተን ደግሞ ኢትዮጵያ ላይ እንዲህ ልትይ ነበር። አንተ የዩቱብ ላንቃ ዘጋህ አይደለም? you will see baby you will see አንተ የዩቱብን በር ስትዘጋ እኔ ደግሞ አልኩኝ የሀገር ባለቤት ነኝ የምትገባበትን በር ነው የምዘጋው። አለቀ። በአንተ ሀሳብ አብረን እዛ ምንኖር ይመስላል። እግዚአብሔር ምስክሬ ነው አሹካ ስምን እግዚአብሔር ምስክሬ ነው አሹካ እኔ በህይወት እያለሁ አንተ እዛች ሀገር ያ እቺ የዩቱብን ብር ይዘህ እኔ ፍለት የዩቱብን ብር ይዘህ ያ እዝቹ ነጭ እየበዳሽ ነጭ እያወጣሽ ነጭ ሀገር ህይወት እንዲሆን ነው የማደርግህ። ነጭ ሀገር የኔም ብቻ አይደለም እያንዳንዳ የኦሮሞን ፔጅ እያዘጋህ ያለው አንተ እናንተ ናችሁ። የኦሮሞ ብቻ አይደለም እያንዳንዷን ትንሽ ተመልካች ሲኖረው ያ የወጣቱን ከኢትዮጵያም ከዚህም ሆነው ተሯሩጦ የሚሰሩትን እያዘጋችሁ ያላችሁት እናንተ ናችሁ። ምክንያቱም የሚበልጡ ሰዎች ሲመጡ ታዘጋላችሁ። እየነገርኩ ነው ማዘጋው ስል እየነገርኩ ነው ላንቃት ምዘጋው ስል እየነገርኩ ሸራተን ላይ ሰምተሃል እኮ ሸራተን ላይ አፍን ስትከፍት መጥቶ ተፍቶብህ ምን እንዳለ ከዛ በኋላ ቦርሳሽን ይዘሽ እንደወጣሽ እኮ አልተመለስሽ። እንተዋወቃለን እኮ እኔና አንተዋወቅም እንዴ? አንተዋወቅም? ይሄንን ነው የምልህ። ለማይፈቀድ ዩቲዩብ ለሁለት እየነገርኩ ይልባሃል ያንን እኔ ካደረጉት ሰዎች መካከል ነኝ። እቺ ሴትዮ አይደለም ዩቲዩብ አሁን ሰማችሁ? እኔ አይደለም ያንን ነገር ካደረጉት ሰዎች መካከል ነኝ ብሏል። አይደለም ዩቲዩብሽ ቻናልሽ መዘጋት አንቺ እኮ በጀርመን ጥላቻ በሚጠሉ ሀገር ላይ የጥላቻን ጥግ ዘረኝነትን ጥግ ክፋቱን ውጤት ባዩ ሀገር ላይ ተቀምጠሽ በጀርመኖች ተቀምጠሽ ዘረኝነትን ማስፋፋትሽ አይደለም ዘረኝነትን ማስፋፋት ገና አንተ ታዲያ የምትደግፈው ፋኖስ ያንተ ፋኖስ ዘረኛ አይደለም? ያ አንተ ስትሆን ሰርፕራይዝ አይደለም። እኔ ሰውን ግን ሰርፕራይዝ ነው አይደለም? እኔ ኦሮሞ ነኝ በማለት ይዘረኛል። አንተ ግን ፋኖን እዚህ ጋር ፋኖ ጀግና ሚኒሊክ ስትል ሚኒሊክ ቂጠን ይብዳህ ነው የምልህ። ሚኒሊክ ቂጠን ይደክልህ ነው የምልህ። ገባ? ቂጠን ይደክልህ። በእስር መማቀቅ ያለብሽ ሰው ነች። ምክንያቱም በእስር መማቀቅ ያለብሽ እንዳንተማ ቢሆን ኖሮ እኮ ድሮ ገና ሰቅለህ እኮ አስራኛል። ግን እኔ ስነግርህ እኔ ቤተ መንግስት ነኝ ያለሁኝ ስልህ እኔ እየመራሁህ ነው። ትመራለህ። ገና 90 ዓመት ትመራለህ ካልደከመህ በስተቀር 90 ዓመት ነው እንዴ የምትረገጠው? እውነቱን ነው የምነግርህ። እካክ አስታውሱኝ ባይ ጥሰት ተሳታፊ ይህን ቅስቀሳ በማድረግ የሰብአዊ መብት ጥሰት የሰብአዊ መብት ጥሰት ቴንክ ዩ ጋይስ። የሰብአዊ መብት ጥሰት ቀስቃሽ እኔ የሰብአዊ መብት ጥሰት ነገርኩ እኮ። መቷ ዘመዶቼ መጡ ሞቅ አላቸው። እናንተ ዘመዶቼ እኔ እኮ ለእናንተ የከፈልኩት እኮ በስባብ አንዳንዴ ሳስበው ዋጋ ያላደረጉት እኮ ነገር የለም። እግዚአብሔር ምስክሬን እኮ ነው የምለው። እኔ ዛሬ ሁላችሁም አብቾ ልትቃወሙ ትችላላችሁ። እኔ ግን አልቃወምም። አትሊስት ለእኔ ጭላንጭሌ ነው። እንደዚህ ያለው ወሮ በላ አህያ ጭርቦን ያወጣልኝ ይኖዳት ከፍዬላችኋለሁ ስል ከፍዬላችኋል። በደንብ ነው የከፈልኩላችሁ በደንብ። የዩቱብ ምናምን ዩቱብ ቂጡን ይጥረግበትን ዩቱብ ያ 40,000 ፒቲሽን አሰባስበው ፍርድ ቤት አቅርበው አንድ ጠበቃ አይደለም ካለማንም እርዳታ 2 ጠበቃ ይዤ እያንዳንዷ ዩቱብ አይደለችም ፌስቡክ ወደ 600 ምናምን ቪዲዮ ተተርጉሞ በጀርመን ሀገር ብቻዬን አፈር ከድም ያበላችሁ ጂጂክ እያባላለሁ ከጀዋር እበልጣለሁ እንጂ አላንስም። ለዚህ ነው የማንም ክፍታፍ በስባሳ በኦሮሞ ሲሰድበኝ የምናደደው። ምክንያቱም ስለከፈልኩላችሁ
ያ እናንተ የምታምኑት ሰው ሲሞት ከላዩ ላይ እንትን ሲሰራ ነው፣ ሀውልት ሲሰራ ነው። እኔ ቆሜ እነሱን ዛሬ እንዲህ አንጀታቸውን ሳሳርም የሚያዩኝ እነዚህ ብስብሶች ናቸው፣ እነዚህ ግሞች ናቸው። ያ እራሳቸው መሸቂያ ወንድ ከሆነ ለምን ፌስቡክ ላይ አይወጣም? እኔ እኮ በዩቱብ አይደለም ለህዝቤ ድምፅ የሆንኩት። ያ እኔ በዩቱብ በገንዘብ አይደለም ከፍዬ ነው ከኪሴ አውጥቼ ባንኬ ቃቃቃቃሲ መኪናዬን ሽጬ ነው ቃቃቃቃሲ የሱቄን ክራይ የምከፍለው ሳጣን የዘጋሁት በስነ ስርዓቱ። ምክንያቱም ከእኔ የበለጠ ነፍስ ተከፍሎበታል እኔ የመጣሁበት ህዝብ። ስነግርህ እኔ ኦሮሞ ነኝ ስል በጉራ አይደለም። ዛሬ የፈለገ ነገር ቢሆን አልኩ ቢከፋኝ ቀና ብዬ ሳያው ግን አንድ ኦሮሞ ጥሩ መኪና ይዞ ሳያው አንድ ኦሮሞ እንደፈለገ ሲፈነድቅ ሳያው ደስተኛ። አንተ ግማታ ዩቱብ ትላለህ፣ እኔ ሀገር ባለቤት ነኝ። የኦሮሚያ የምትባል የኢትዮጵያ የምትባል የሀገር ባለቤት ነኝ። ጂጂኬ ኮፒ ሊንክ አድርግ። እኔን የሚሰማኝን ደስታ አንተ አይሰማህም። አንተ ትንከራተታለህ። እኔ ግን በፈለግኩበት ሰዓት ይኸውልህ ከዘመዶቼ ጋር ቸብ ጠብቅ። ሰሞኑን ሬድ ቴፕሽ ቀይ ቴፕሽ ተነጥፎ ነው ምገባ። እኔ ሀገር ባለቤት ነኝ፣ ስለ ሀገር ባለቤት ነኝ። ወያኔ እያለ እንኳን ሬድ ቴፕሽ አይደለም ምንም ነገር አልሆነም። ሰማኸኝ? እኛ ባለቤት ስንሆን እኮ አያታል። ሚሲስ ኢትዮጵያ ኦሮሞ ናት። ትናንትና ግን ማድረግ ስትችል ይሄ በሙሉ ተደብቆ የነበረ ነው፣ መብት አልነበረ ነው። ገና እንጨፍርብሃለን ስል አታምጣብኝ። እኔ አሁንም ቢሆን አንተ በምትሄድበት አይደለም የምሄደው፣ ግን ኦሮሞ ነኝ ስለ ኦሮሞ ነኝ። ኦሮሞ ነኝ ስለ ኦሮሞ ነኝ። እናት ድንጋይ ትብላ። ኦሮሞ ነኝ። ኦኬ አንተ ይኸውልህ የትናንትናው ጭቆናህን ለመመስከር የዛሬ ስራህን ነው የማሳይክ። በፍሪደም በመናገር የማታምን አማራን እንዲያርግን የት ነበር ከአማራ ታዲያ? ያንን ሁላ ዓመት ያንን አርግስን ለምንድን ነው 2021 ላይ ሪፖርት ያደረግከው? ለምን የዛኔ ሪፖርት አላረክም? 2020 ላይ ለምን ሪፖርት አላረክም? ለምን? ውሸት ስለሆነ። አምጣን፣ አስረዳ። አምጣው። አማራ የሚባል ጨፍጭፍ ስል ያለውን አምጣው። አሁንም ቢሆን እነግርሃለሁ፣ ማልደራደርበት እነግርሃለሁ። ድፍጥ ድንቅር ትላለህ እንጂ የኦሮሚያ መሬት ለኦሮሚያ ብዬ ነፍሴን አሁን የምሰጥ ሴት ነኝ። ከእኔ በኋላ ነው ሁሉ ነገር፣ ከኦሮሞ በኋላ ነው ሁሉ ነገር። እነግርሃለሁ ይሄንን። አንተም የራስን መሬት ያዝ፣ እኔም የራሴን መሬት ይዛለሁ። ኢኳሊ ህጋዊ ዲሞክራሲያዊ የሆነ ነገር አምንበታለሁ። ግን በሙስና ይሄ በማናም ኖ አይቻልም። ገና ለወደፊቱ እታገላለሁ። እሱንም ምን ሆነሃል? አሁን እኮ የትግሉ ኤቢሲዲ ዝብርቅርቅ ወጥቶብና እንጂ እኮ ገና ጂጂ እኮ አልደከመችም እኮ። ዝም ስላልኩኝ ነው እዚህ ጋር መጥቼ ቂጤን አነቃንቄ ስለጨፈርኩልህ ነው ወይም ስላወራሁልህ? ኖ በመብቴ ስትመጣ እታገለሃለሁ። አንተ እከካ እታገለሃለሁ። እኔ ሀገር ባለቤት ነኝ። የዩቱብ ባለቤት መሆን አልፈልግም። አንተ አንድና አንድ የምትችለው ዩቱብ ላይ ምንድነው? ሪፖርት ማድረግ ነው። እሱን ደግሞ አብረን እናየዋለን። እኔ የኦሮሞ ልጆች አይቲ የምታጠኑ ሰዎች ካላችሁ ኮንታክት አድርጉ። ቴሌፎን አለኝ፣ ኮንታክት አድርጉ። ምትረዱኝ ነገር ካለ ትረዱኛላችሁ። እስከ ፍርድ ቤት ድረስ ሄጃለሁ። እስከ የሆነ ቦታ ሄጃለሁ። ልካውልኛል። በ23 ጁሊ 23 ላይ ቀጠሮ አለ። እኔ እናንተ በፊት ለፊት ነው የምንገናኘው። ከዚህ በኋላ በፊት ለፊት እንዴ አንተ ዩቱብ ስራበት የፈዘዘና የነፈዘ አማራ እየመጣችሁ እየገባችሁ አማራ ነኝ አንተ የኔ አባት ቢጠራ እርግጠኛ ነኝ ወይ ጉራጌ ነህ ወይ የሆነ ነገር ነው ወይ ስልጤ ነህ። አለቅ። ትክክለኛው አማራ እኮ አይደለም ፊት ለፊት የሚገጥመን ያለ ነው። እናንተ ወሮ በላዎች ትክክለኛው አማራ ለህዝቡማ የሚያስበው ጫካውን ገብቶ እየታገለ ነው። በፊት ለፊት ህይወቱን እየሰጠ ነው። እንዳንተ ያለው ወሮ በላ ዩቱብ እየሰራ ገቢውን እያስገባ ኪስህ ውስጥ ፋኖ የሌለ ፋኖ የምናምን ፋኖ ውሸታም ፈሳም። ትክክለኛ ደጋፊና ለውጥ ቢኖርማ እንደ አብይ አህመድ ታስገባው ነበረ። እኛ እኮ በትክክል እኮ ስለታገልን እኮ ነው። ከፋም ለማም እኮ ሰው የዛ ጋር 4 ኪሎ ያስገባ ነው። አንዱን ወለቃ ጫካ አስቀምጠና ለክፉ ጊዜ አንዱን አሜሪካን እየታገለ ነው ጆሃር መሐመድ። አንዱ ደግሞ ይወዛል። በሪዘርፍ ነው እኛ የምንጫወተው። ስማ ከዚህ በኋላ ይኸውልህ አብይ ቢነሳ ጆሃር ነው፣ ጆሃር ቢነሳ ጃልመሩ ነው፣ ጃልመሩ ቢነሳ በቃ እንደ ኳስ ነው የሚቀባበሉባችሁ። ዋናው ላይ ወጥተናል።
ዝቅ አንልም። ይህንን ወቅ ኦኮቴ ሀአራው ቀጥለ ብላት እሷን በስባሳ እካክ ያ ገና በሰብአዊ መብት ምናምን ነገር ሰብአዊ መብት ስትል ዋንተ ሰውዬ እንዳንመለስ ወደ ቦታችን እንዳንመለስ አሁን የምንታገለው ነገር ስለሌለ ነው። ቆይ ኤቢሲ ብለን የሆነ ሰዓት ላይ ብለን ቀሊጥ ብለን የምንነሳበት ቀን ደግሞ ችግር የለው። አርፈ ቁጭ ብለን ነው ዩቱብ በሪፖርት አንታሸንፍ። እኔ ደግሞ ሀገር ላይ ደግሞ እምብርትሽን እንዳትደፍኝ አሸንፍሻል። ይሄ እኮ ነው ልዩነቱ። ለዚህ እኮ ነው ሶስት የመሬት ካርታ ለምንድን ነው ለሶስት ሰው የምትሰጡት ስንል መጨረሻ ላይ ከሶስት እጣ አውጥተን ሁሉ ነገር ቴክኒክ እና ሲስተም ነው። አለቀ፣ ጨርሰናል። ጨዋታው እንደዚህ ነው። ትጫወታለህ። ኮንፊውዝ እና ኮንፊውዝ የሚባለውን ነገር መለየት ካቃተ ዝም ብለን ስናዳምጣችሁ መናገር አቅቶን አይደለም። ከማዳመጥ ሀገርን እንጠብቃለን። ያ ምንን እየሰራን እንደሆነ ባወቅ ኦኮቴ ዩቱብ ላይ ሄደን እንደዚህ አትልም። ኮፒ ሊንክ አሉ ዩቱብ ላይ እንደዚህ እንዳትመጣ አድርገናል። ለኔ ብለህ አይደለም ዩቱብ ላይ አንተ የራስን ዘራቸውን ሳታውቃለ ነው ሪፖርት የምታደርጋቸው። ምን ያንተ 500 ብር በወር መቶ የጂጂን እንትን ይለውጣል። የኔ ወንድም ይለውጣል። አላወቅም እኔ የማን ልጅ እንደሆንኩኝ፣ ማንን ተደግፌ እንደምነው፣ የምን ባለቤት ልጅ እንደሆንኩኝ፣ የኦሮሚያ የመሬት ባለቤት እንደሆንኩኝ አላወቅም እንዴ? አልፈተርፈ እኮ አንተ እንኳን ኦሮሚያ ላይ ቤት እንድትሰራ እኔ አይደለሁ እንደሚሰጥ የኔ መሬት ላይ እኮ ነው ያለው። አንተ ራስህ ኦኮቴ አራው ጭራሽ ዩቱብ ላይ እንዳትቀመጡ ይላል። እኔ መሬት ላይ ተቀምጠ እኔ ሰጥቼ መሬት እንዲሁ ምኑ ጅል ነው ደግሞ ጭራሽ ማስረጃ በሉ ላውረዳ ውስጥ ለማንኛውም ይጠቅመናል። ሁማን ራይት ቫዮሌሽን እንዲካሄድ ሰዎች በማንነት ጥቃት እንዲፈጸምባቸው በማስተባበር የሆነ ቦታ ቤት ላይ ሶሻል ሚዲያን ተጠቅሞ ዘረኝነትን በማስፋፋት ኢትዮጵያን በተለይ በአማራ ሕዝብ ላይ ጥላቻ ከዛ ውጭ ደግሞ ጭፍጨፋ የሚከተል ጨፍጭፉ ብዬ ግደሏቸው፣ ጨፍጭፏቸው ብዬ የሰበክሽ ሰው ነው። ከዛ ግን አዳመጡኝ ማለት እኔ ግደሏቸው፣ ጨፍጭፏቸው ስል ይሄ ህዝብ እኔን አዳመጠኝ። መሪ ነኝ ማለት ነው። አባት መሪ ነኝ። ይሄ ደም ነው እንደዚህ የሚያስጨዎች በእርግጥ የተማርክ ማየ ስራ ይቅንስ አይደለም። ዩቲዩብ ቻናልሽን ማዘጋት ገና በፍርድ ቤት ትቆሚያታለሽ የሚለውን ነገር እንድትይዙ እፈልጋለሁ። እሻም ዘመዶቼ ግቡ። አሁን ገና ይላችሁ አይደለም ዩቱብሽን ማዘጋት ገና ፍርድ ቤት እናቆምሻል። ምን ትላላችሁ አሁን እናንተ? ማንጀቲ ጆሌ ኦሮሞ ኑ ጂጂ በግሉ አይደለም የተጣላችሁ፣ በግሉ አይደለም እንደዚህ የምጠመድባትና የሚታረስባት ኮቱ ኑ። አሁን ምን ትላላችሁ ታዲያ? እን ሰውዬ እንዴት ነው ከዩቱብ ላይ ታጠፉታላችሁ? አዲስ አበባ ካለበት ቦታ እንዴት ነው እንነጋገር። እንዴት ነው ነገሩ? ወዴት ነው ነገሩ? እንዴት ነው ልጃችሁ ስትጠፋ ዝም ብላችሁ ታያላችሁ እንዴ? ኮታ ነን ሰብሰብ ነን ጎዳ ነመካከራ ትላለ። ኩይን ጌኔ ቆንጆ ቆይ እሰይ ሰራልኝ ማለት ነው። ይኸውልሽ ቅጥቀጣ ላይ ነኝ፣ በኋላ ነኝ ቅጥቀጣ ላይ ማለ ኧረ ምን ያደርግልሻል? በኋላ ደግሞ እንደልማልሽ ብርድ ልብስ ትለብስሽን ያገባኝም ልትይ ነው ምናግረሽ እንዴ ትለኛለች እንደሆነ ነገሩ ላይ ምትሸሽ ነገርስ አልሸሽም። ንገሪኝ። አልሸሽም። አይሰማኝም። ይሄ ደግሞ ድምፅ የለውም። ያበስ ክብርኩ ጌታ ምን አልሽ? ጌምን ልጫወት እየተጫወት ቅጥቀጣ ላይ ነኝ። መጣልሻለሁ። ቅጥቀጣ ላይ ነኝ። መጣው ማለ ጌችበን ማለ ነው። ይሄ የሴቶች ጉዳይ አይደለም። ይሄ ከፍ ያለ የሀገር ጉዳይ ነው። ቀስ ብለሽ ውጪ። ሉጣ ለቤታዮ ብርድ ልብስ የለበሰች ሴትዮ ይሄንንማ የምትሰማ የለችም። መከላከያ በሙሉ አድርጋ እንዲህ ትችላለች። ደግሞ አስገቡኝ እናቴ። አትምጡ። አሁን ብትመጡ ችግር ነው። ልጆች ዞር በሉ። አሁን እኔ እና ሰውዬ በግልጽ በራሱ ጊዜ አፈንግጦ ከአፉ ላይ ወጥቷል። ያ
አምልጦታል። ቀቢ ጆሌ ኦሮሞ ቀቢ እግዚአብሔር አያችሁ። ይህንን ነው ጉድ አወጣሁላችሁ። የኔም ብቻ አይደለም እግዚአብሔር ምስክር፣ የኔም ብቻ እኔ ይኸውላችሁ፣ የኔ ብቻ ቢሆን ችግር የለብኝም። የሰማሁትኝ ምንድን ነው? እኔ አሁን በነፃ የሚረዱኛል። እግዚአብሔር ምስክር ነው የምላችሁ። እንደዚህ ብታደረግ እዚህ ጋር ያደረሱኝ ራሱ ኢቭን ራሱ ኦሮሞ ያልሆኑ ናቸው። ያ ዩቱብ እንደዚህ የሚያውቁ ይሄ ግሩፕ አለው። ከነማን ጋር ብነግራችሁ ደስ ይለኛል፣ ግን እዚህ ላይ አልናገርም። አሁን የካናዳ ተስፋ የምትሉትንም አውጡት። እሱ የለበትም፣ በዚህ በኩል እሱ የለበትም። አሉ ሌላ እና ይሰባሰቡና አሉ ብቻ ትንሽ ሞቅ ያለ ገቢ ያለው ዩቱበር ከሆነ አሉ ሪፖርት ከዛ ሌላ ሰው ያመጣሉ። ከዛ አዲስ ሰው ያመጣሉ። የአዲስ ሰው ለነሱ 50 ብር ምናምን 100 ብር በየወር ይከፍላላቸዋል። በወር እስከ ስንትና ስንት ሺህ ብር ከነዚህ ከምስኪን ዩቱበሮች ነው የሚያገኙት። ካልሆነ ሪፖርት ያደርጉባቸዋል። ሪፖርት ያደርጉባቸዋል። እኔ ችግር የለውም እኮ እኔን እኮ አይደለም ሁሉንም ላይ ትንሽ ዳጥ ብሏችሁ ከተናገራችሁ ሪፖርት ነው የሚያደርጉታል። ደግሞ ለስሙ የተማሩ መሀይቦች። የተማረ ሰው ህዝቡን ያድናል፣ ሀገሩን ያድናል፣ ልጆች እንዲያድጉ ያሰራል። እኔ አንተ ውሸታ ህዝብን የምታጨፈጭፍ እኔ ችግር የለውም። ለምን አባ ነው የሌሎቹን የምትዘጋው? ለምን አባ ነው ሌሎቹ ላይ ሪፖርት የምታደርገው? አንተ አህያ፣ አንተ እንኳን ለአማራ አይደለም ልንገርህ አይደለም ለራስህ ማቶን ወሮ በላ ነው። ያ አሁን ተመልካች ሲጠፋ ልክ ተመልካች ሲጠፋ እንዲያደርጋል። ፋኖ ለምደን ፋኖ ምናምን የዩቱብ ገቢ ውስጥ ፋኖ እኮ ኬት ነው የምታደርገው? ለምን ቲክቶክ ላይ መጣ? ቲክቶክ ላይ ነው ህዝቡ ያለው። ለምን ቲክቶክ ላይ መጣ? ጀግናው አማራ ያልክ አሁን እኔ ከፋም ለማም እንትን ባልደግፋቸው ገባ እንደ ሴት እኔ ከየት ታምጣ አላውቅም። አሁን እቺ ስዊዘርላንድ ያለችው ማናት ስሟ እንትና ቅዳሜ ገበያ ያ ቀን ተቀን ሳይደክማት ለህዝቧ ላመነችበት ነገር ድምፅ ትሆናለች። አንተ ወሮ በላ ሌባ ቤቲ፣ አንተ ወሮ በላ ሌባ ዩቱብ ላይ ትሰራለህ። የዩቱብን ገቢ የት ነው የምታደርገው? ለፋኖ ነው የምትልከው? አንተ ውሻ፣ ለወረቀት ማስተካከያ ብለህ ነው ያ ለአሳይለም መጠየቂያ ብለህ ነው። አንተ ክፍታፍ። እኔ ስነግርህ እኔ የሀገር ባለቤት ነኝ። እኔ የታሪክ ባለቤት ነኝ። ኦኬ እኔ እድለኛ ሆኜ ልንገርህ፣ በህይወት የማታገኘው እድለኛ ሆኜ የኦሮሞ ህዝብ ነፃነቱን ባወጀበት ሰዓት ስሜን ጽፌያለሁ። ከዚህ በላይ ምንም ነገር የለም። ከረፈፍ በዛ ሰዓት ያልተጻፈ ስማችሁ ከረፈፎች፣ ታሪክ የማያነሳችሁ ገባ። ከዚህ በላይ እድል የለም። ቆመ ማየት ከዚህ በላይ እድል የለም። ቆመ ዘር ማንዘርን ሲያሰቃየው የነበረው ወሮ በላ የኢትዮጵያ ፋሽስት ስርዓት አፈር ከድሜ ሲገባ ማየት ከዚህ በላይ የምን አባቱ የዩቱብ ገንዘብ ነው አልኩ። የምን አባቱ መሬት ነው አልኩ። ከዚህ በላይ ኦሮሞ ሲነግስ ኦሮሞ ነግሶ እንደማየት ምንም ነገር የለም። የአይዲዮሎጂ ልዩነት ይኖራል። በቃ ለእኔ ታሪክ በቃ ሰርቼ የማላፍርበት አንዳንዴ እንደ ሰው ዋው የት ደርሳለሁ ብዬ ስል ሳስበው ግን ከዚህ በላይ የለም። ከዚህ በላይ እካካም ያ ጆኖሳይድ አድርጋ ልክ ነህ። ለኦሮሞ መጮ ጆኖሳይድ ነው። ያ የኦሮሞን ህዝቤ ማለት ጆኖሳይድ ነው። ልክ ነህ። ወንድሞች አይገደሉም። መሬት መቀራመት አትችልም። አንተ መጤ ስልህ በትክክል መጤ ነህ። ታሪክ የለም። ሀገሩ የኔ ነው ስል የኔ ነው። ድምፄን ከፍ አድርጌ ነው የምነግርህ። ከፍ አድርጌ መስዋዕት የሚኮን ከሆነ አሁን ሆናለሁ። ደግመህ ክሰስ። አሁን ደግመህ ክሰስ። እከክ ደግመህ ክሰስ። ያ አንተ አንድና አንድ የምትችል ይሄንንም ደግሞ አስቆመሃል። ለእኔ ብቻ ሳይሆን ማንኛውም ሰው ዩቱብ ላይ የመናገር ማንኛውም ሰው እኔ ፖለቲካ ዩቱብ ላይ እንኳን አሁን አይደለም ድሮም አላወራሁኝ። ድሮም አላወራሁ ዩቱብ ላይ እኔና ዮኒ ማኛ ከመመታታት በስተቀር እኔና ዮኒ ኦሮሞ ብዬ ባንዲራውን ሳሳይ ያመሃል። ኦሮሞ ብዬ የኦነግን ባንዲራ ሳሳይ ያመሃል። ጨፍጫፊው ባንዲራ እያልክ የምታወራው አንተ ነው። አምባገነኑ የኦነጉ መንግስት የምትለው አንተ ነው። ያ ስለዚህ አንተ ደግሞ ዩ አር ኖት ዌልካም።
እነግርሃለሁ ከዚህ በኋላ እኔ እናንተ በፊት ለፊት ነው የምንገናኘው። በፊት ለፊት የኔም ብቻ አይደለም። በዛ ሰዓት ትልቅ የኦሮሞ ሙቪ እኔንስ ያዘጋችሁ በዛ ሰዓት ያ አንድ የወሎ የወሎን እንትን ምንድነው ወሎ ምንድነው የሆነ ትልቅ የኦሮሞ የፊልምና የሙዚቃ ዩቲዩብ ነበረ። እስቲ አስታውሱኝ ስሙ ምን ነበር የሚለው? እሱን ለምን አዘጋኸው አንተ ብስብስ? ካን ዩ ቴል ሚ ምን ነበር ስሙ? ትዝ ይላችኋል? ራያ ዩቲዩብ የሚል ያ እንዳለ ራያ ዩቲዩብ የሚል እንዳለ የኦሮሞን ዩቲዩብ እየመረጣችሁ ነው ያዘጋችሁት። ዛሬ አንተም ቢሆን ላንቃ ይዘጋል ስልህ ላንቃ ይዘጋል። እመነኝ። ምክንያቱም እኔ ስነግራቸው እሱ ነው ስል አሹ እንዲያደርግም አላችሁ። ይኸው አመናችሁ። አሁን አንድ አይደለም 3 ዩቲዩብ እየተከታተለ አሁን ደግሞ በህግ እኔ እናንተ የምንገናኝበት ነው። ያ በህግ ሁሉንም ነው የምታስፈራሩት። ሁሉንም እንዲህ ካደረጋችሁ እንዲህ እናደርጋለን፣ እንዲህ ካደረጋችሁ እንዲህ እናደርጋለን። ሁሉንም ነው የምታስፈራሩት። የፍቅር አምላክ ቤት ሽብረት ይከተል ምን ማለት ነው እንዴ? እኛ ሚዲያ ለኛ ምንድን ነው? 28 ፌስቡክ 3 ዩቱብ ወደ 6 ኢንስታግራም 4 ቲክቶክ ብርቅ ነው እንዴ? በዚህ ሲዘጋ በዚህ ይመጣ፣ በዚህ ሲዘጋ በዚህ ይመጣ። ለምደነዋል። እኔ ደግሞ እኮ አንተ መተዳደሪያ ነው የዘጋው አይደለ? እኔ መኖሪያን እኮ ነው ያዘጋሁት። ላንቃህን ይሄ እንደ ልብ የምትዘርፍበትን ዘር ማንዘር እዛች ምድር ላይ እንዳይዘርፍ ነው ያደረኩት። እንደ ልብ የምትፈራገጥበት እግርህን ነው የሰበርኩት። እግርህን ነው የሰበርኩት። እግርህን የታባክ እንቀጥላለን። በዚህም ደግሞ እንቀጥላለን። አሁን ደግሞ አለ ሌላ ስልጤ የሚባል አለ። በእናንተ እግር የተተካ ኦሮሚያን እየዘረፈ ያለ እንጮሃለን ለሱ። ሙስና፣ ሌብነት እሱን እንፈቅድላችሁ ነው የፈለጋችሁት። አይቻልም። እየተለዋወጣችሁ ኦሮሚያን የምትዘርፉ ወሮ በላና ሌባዎች፣ ሙሰኞች፣ ስራ ፈቶች ጉማ ይሰብሰብልሽ የእናትሽ ጎምጎም ሀቀሮ ገራሬ ሂጂ በስባሳ ኦኮቴ። እኔ ሀገር ባለቤት ነኝ ስልሽ አትሰሚም እንዴ? እከክ እኔ እኮ የሀገር ባለቤት ነኝ አልኩሽ። እኔ ባለቤት ነኝ አልኩሽ። ባለቤት ነው ያ እኔ ግዴታ እዛ ጋር ስላለየሽኝ ነው እንዴ? ብዙ ወንድሞቼ ባለቤት ሆነዋል። ብዙ ወንድሞቼ ሲያመሰግኑኝ እያለቀሱ ነው የሚያመሰግኑኝ። አንድ የበሰበሰችና የገማች አንድ እዚህ ጋራ አንድ ሴት ጂጂን ተናገረችና ሁሉ ኦሮሞ የተናገረኝ መሰለሽ እንዴ? ነው ባገኙት አጋጣሚ በሙሉ ስልኬን እየደወሉ ሲያመሰግኑኝ ራሱ ከእንባ ጋር ነው የሚያመሰግኑኝ። ያ ምን እናርግልሽ እንደምባል ታውቂያለሽ? ምን እናርግልሽ? እግዚአብሔር ምስክሬ ነው። ምን እናርግልሽ? ምን እንዋልልሽ? እከካ ለልጆች ሻትበይልኝ ልጄ ከኔ ጋር ነው። እዛው የጠንባቸዋን ያዥና ይዘሽ ሂጂ። እዛው የእናንተ አለች የሰጧችሁ ግሟን እሷን ይዘሽ ሂጂ። በስባሳ ከማንም ጋር ግንኙነት የለኝም። አንድ ልጅ አለኝ። እሽቶልስ ተስፋስ ሌላውን ጀባ ብያቸዋለሁ። ሬሳ ጀባ ብያቸዋለሁ። በስባሳዎች እከክ ለምን እንደዚህ እንዳልሽ አንተ የፈለግከው ምንድን ነው? ያ አንተ የኢትዮጵያ ባለስልጣን ብትሆን ምን ልታደርገኝ ነበር? ኢትዮጵያ ውስጥ ስልጣን ቢኖር ምን ልታደርገኝ ነበር? በገዛ መሬቴ ላይ በቃ መሬትም አሰጠኝም ማለት ነው። ያለኝን መሬት ትቀማለህ፣ ቤቴንም ትቀማለህ፣ ቤተሰቦቼንም ትገላለህ ማለት ነው። ዩቱብ ላይ እንደዚህ ካደረጋችሁ ማለት ነው። ለምን ጂጂ እኮ ማለት እኮ አማራ የቱ ጋር ነው አማራን እያሰደብኩት? የቱ ጋር ነው? የአማራ ኤሊቶች በሰዓቱ ከኢህአዴግ ጋር የነበሩት ልክልካቸው ይነገራቸዋል። ሚኒሊክ በአፍንጫው ገለብጠዋለሁ። ኃይለ ስላሴ ዘሴም ሽት
ኦሮሞ ነው። ኦሮሞና ስልጤ ነው። አስተሳሰቡ አመለካከቱ ይገለበጣል። አሁን ራሱ ያለው ያ ካልተመቸኝ እገለብጠው። እኔ ጣጣ የለኝም። ለእውነት ነው የምኖረው። ለኢሌናይ ነው የምኖረው። ያ አንተ አለብኝ የግል ጥላቻ በስባሳ ያ የአብይ አህመድ የኦነጉ ምናምን ለምን አብረህ አማራ ነኝ የሚለውን እንትን ብአዴንን ለምንድን ነው የማትናገረው? ከአንተ የበለጠ ዘረኛ አለ እንዴ? ዘረኝነት እኮ ከአንተ ነው የተማርኩት። ዘረኛማ ድሮ ስላልሆንኩኝ እኮ ነው መተህ ሀገሬ ላይ ሰፍረህ እኮ ዘርማን ዘርህን ስታራባ የነበረው ለ100 ዓመት። ዘረኝነትን የተማርኩት ግን ከአንተ ነው። ዘረኝነት ምን እንደሆነ አስተማርከኝ። በገዛ መሬቴ ላይ ቋንቋዬን ለውጠህ ታሪኬን ለውጠህ ከሰሜን መተህ እኔ ላይ ፉን ፉን ማለት ስትፈልግ በኒ ታይም ኖ ስቶፕ ዌክ አፕ ገራሬር አልኩ። ገራሬር አሁን የተለየ እኔ እኮ አንዳንድ ሳስበው ዝም ስላልኩኝ የተለየ ሀሳብ ያለኝ ይመስላችኋል እንዴ? ዝም ማለት ያ ድሮስ ያንን ወሮ በላ ቀጫማም ወያኔን ነበር ስታገል የነበረው። በስባሳ ኢህአዴግ የሚባልን ስርዓት ነበር ስታገል የነበረው። እና አሁን ዝም አልኩኝ። ጊዜ እፈልጋለሁ፣ ማዳመጥ እፈልጋለሁ፣ ውጤት አለ። ዛሬ ዝም ማልኩ ማለት መተ እንድትረግጠኝ ነው መፈቅድ ለመሰለ እንዴ? ነው ወይ ኖ አልፈቅድልህ። ቲቲ እንዳታረጅ ይላል እንዴ? የእርጅና መከላከያ ላኪልኝ። አሁንማ ባሪያው አንተ ነህ፣ አይደለሁኝም። አሁን ባሪያው አንተ ነህ፣ እኔ አይደለሁኝም። እኔ እመቤት ነኝ። ምን እንኳ ሀገሬ እየጸዳልኝ ነው። ያ ወሮ በላው የፈለገውን አርጎ ይቀርጠጥ። እኔ ምን አገባኝ? እኔ ያነካሁት አይነካኝም። ተመችቶኛል። በቃ እነዚህ ተመችቶኛል። ምን አባክ። ካልተመቸኝ ደግሞ ጀዋር አለ መቀየስ እችላለሁ። ካልተመቸኝ ደግሞ መሮ አለ መቀየስ እችላለሁ። ምን ትሆናለህ? አንተ ጋር እንደሆነ አልመጣም። አይኔ እያየ እንደሆነ አንተን ስልጣን ላይ አላወጣህም። ሬሳ ትወጣለች እንጂ አንተ ከዚህ በኋላ ያበራሽን ጠባሳ ያገበሳት አይጫወትም አለ። ነዘር ማንዘራችን እናስተላልፈ። ይሁላ ኮምፒውተር እኮ ነገ እኮ በሙቪ መልክ እኮ ነው ለወደፊቱ ገና ፊልም ካምፓኒ የምናሰራው። ኮፒ ሊንክ አድርገህ ቤተሰብ ኮፒ ሊንክ አድርገህ ኦኮቴ አራ ኮፒ ሊንክ ልጆች እልፍነሽ ኮፒ ሊንክ ጄዲ ጎዲ በአንድ ሰው ሁሉም በአንድ ሰው አይደለም። ይሄንን ሰውዬ ይሄ ሰውዬ የሁላችሁም ጠላት ነው። በአንድ ሰው ሁሉም አይደለም። ስለ ፖለቲካ ነው የምናወራው። ስለ ፖለቲካ ሀሳቤ አይምሮ መቼም ምን አልለወጥም። መቼም አልለወጥም። ተሳስቼ እንኳን አጥቶች አንዳንድ ጊዜ እኮ ስለ ወደ ነገር እያወራ አፌ ላይ ራሱ መንግስት ምናምን አፌ ላይ የሚመጣ ስለ ሌላ ነገር እያወራ አልለወጥም። እኔ ካላሜ የሚለውጠኝ ነገር በደም የተሰጠኝ በደም የተሰጠኝም በደም ብቻ ነው የምትወስደው። ይሄ በሰበሰ አህያ እናንተ ናችሁ። ቤታችሁን ከፍታችሁ እኮ ነገርኳችሁ እኮ ቤታችሁን ከፍታችሁ ማንንም እያስገባሽ አዳሜ የምታሰድቡን እናንተ ናችሁ። ገብቷችኋል? ስለዚህ የማንንም ሌባ ታስገባላችሁ። ልክ ሌባ ነው ስትባሉ አትሰሙም። ብጥብጣችሁና ምናምናችሁ ከወጣ በኋላ አከሌ እኮ በእናቱ ጉራጌ በአባቱ እኮ እንዲህ ነው ትላላችሁ። ምን አባህ ልታረግ ታዲያ? መጀመሪያውን እሱን ስትንት ስትል ዋልክ። አጣርተህ አታስገባ። እንደዚህ አይነት ባለጌ ያስቀምጠን ለእሱ መልስ አሰጭም ካልከኝ በስነ ስርዓቱ ነው የምሰጠው። ምክንያቱም ያላልኩትን ነው አለች ሲል ያለው። እናንተ ዝም ብላችሁ ስም ስታጠፉ ዝም ብሎ የሚያዳምጣችሁ ስም ባጠፋችሁ ቁጥር ሌላው ሰው ትክክል መስሎት እንዳለ ቪዲዮን ሰብስቦ ወስዶ ከሶ እኔንም ወጪ አስወጥቶኝ እናንተም ራሳችሁ ተባብራችሁ አንዳንድ ብር አዋጣችሁ 25,000 ሰው 40,000 ፒቲሽን ሰብስባችሁ ማንም እንደዛ ከሳችኋል? ማንም እኮ አልከሰሳችሁ። ጂጂኪያና እኮ ጀዋር መሐመድ እኮ ነው የከሰሳችሁት። ዛሬ የቱ ጋር ነው ያላችሁት? ወደቃችሁ። የወደቀ አስተሳሰብ ስትይዙ ትወድቃላችሁ። ይህንን ነው የምነግራችሁ። ከወደቀ ከሻገተ አስተሳሰብ ጋር
ሁሌም የምትሻገቱት እናንተ ናችሁ። የማንንም ተራ መሀየብ ይዘህ ትመጣለህ። ከዛ ሲቀጠቀጥ ምን ሲል ይሄ መንግስት ይቅር በለኝ አንተ ከአንተ በታች ከአንተ በላይ የለም ይላል። ተመልሶ እሱ ብቻውን ያስገባል። ህዝባችሁ ግን ሬሳው ይጎተታል። ረሃብ ያ ግማሹ በዚህ በኩል ይደራደራል፣ ግማሹ በዛ በኩል እዛው ተጫረሱ ብሎ ደግሞ ይተዋቸዋል። ምክንያቱም ራሳችሁ ተጫረሱ። ምክንያቱም ብዙ ለምኗችኋል፣ ሰውየው ብዙ ለምኗችኋል። ዛሬ ግን እየለመናችሁት ያላችሁት እናንተ እንጂ እሱ አይደል። እዚህ ደግሞ ውጭ ላለው አማራ ደግሞ እየታገልን ነው ትሉታላችሁ። እኛ እንደ ድሮ ገብተን ማማሰል አለብን የእናንተን ጉዳይ። እሱ ነው የምትፈልጉት? እሱ ነው የሚያስከብራችሁ? ኖ፣ ምክንያቱም ተማስላችኋል። አለቀ። የእናንተ ጉዳይ ያበቃለት ነገር ስለሆነ የምንከላከለው ነገር የለም። ምክንያቱም እኛ የምናተርፋችሁ አይደለም። አናምስምን ጂጂክያ በራሷ የወደቀ ነገር ላይ እኔ አልረባረብም። ከእንደገና ደግሞ ጊዜ ለእናንተ አልሰጥም። ምክንያቱም ጊዜ ለቤተሰቤ ለራሴ ለማንነቴ ሰጥቻለሁ። አሁን እኔ የምማርበት ያለፈኝን ነገር የምሰራበት ጤናዬን የምከታተልበት በቃኝ ብዬ ስወጣ እየተከታተልክ እንዲህ ብለሻል እንዲህ አምጣ መረጃ አምጣ መረጃ አማራ ይገደል ያልኩበት ቦታ ካለ አምጣ። እኔ እንደናንተ ደደብ አይደለሁም። የማን ተማሪና ማን እዚህ ጋር እኔን እዚህ ጋር እንዳደረሰኝ እማቅ ጀግና ሴት ነው። ሂድ እዛ። ያ ነፍጠኛ ደግሞ አሁን እምላለሁ ነፍጠኛ ያነፈጠ ነፍጠኛ ማለት አማራ መስሎ ከታየ ባናተ ተተከል። እኔ ጂጂ ዴንታ የለኝም። ነፍጠኛ ግን አሁንም ኦሮሚያ ላይ አብቅቶለታል እላለሁ። አሁንም እላለሁ ነፍጥ አብቅቶለታል። አይ ነፍጥ ይዤ ነፍጠኛ ነኝ እያልክ ፎጣን ለብሰህ የምትኮራ ከሆነ አብትዩ መብት ነው። ከዚህ በኋላ ግን እዛች ምድር ላይ ግን አታረግም። እንጦጦ ላይ አታረግም። ፊንፊኔ ላይ አታረግም። ሰላሌ ድሬዷ ምናምን ላይ አታረግም። ባህር ዳር ላይ መንግስት ከፈቀደልህ እንደፈለክ ሞት ይቻላል፣ ችግር የለብኝም። ኦሮሚያ ላይ ግን አታደርገውም። ስል ቃል ነው የምገባልህ። አታረገው። ምክንያቱም በሱ የሞቱ ልጆች አሉ። በሱ የሞቱ አባቶች፣ አያቶች፣ እናቶች ጡታቸው የተቆረጠ ቤተሰቦች አሉ። ታሪካችንን አይደለም ብለህ ልትሰር ስትመጣ ለአንተ ነው ብዬ ሳይሆን ማስረዳ ፈነቅለሃለሁ። ምክንያቱም የተጎዳሁትን እንጂ አንተ አይደለህ። ያቺ ጂጂ ተመልሳ ዛሬ እንድትለፈልፍ ፈልጋ ከሆነ ተናግሬያለሁ፣ ጨርሻለሁ። ሽመልስ እኮ ነግሮሃል እኮ ያ በተነቀልበት ከተማ ላይ ተተክለንበት እየኖርን ነው ብለዋል። ደስባስ በስራ እንጂ እንዳንተ በማውራት እኛ ትላንትና ቤተሰቦቻችን የዋዎች ስለነበሩ አንተን መሰሎችን ሸፋፋዎችን ሁሉንም አይደለም የሚወክለው። ያ መልካም የአማራ እናቶች መልካም ምንም የማያውቁ ስለእናንተ ስለበሰበሰ ፖለቲካ የማያውቁ ውስጣችን የነበሩ አብረውን የኖሩ አልፈን ተርፈን እንደናት ያሳደጉን የአማራ ቤተሰቦች አሉ። በነበረው ደግሞ የአዝማሪ ግጥም ደግሞ ተንደላቀው እኛ እንዲነ ሲሉ የነበሩ አሉ። ሞራል የሚነካ ንግግር ሲነኩ የነበሩ በየአዝማሪ ቤቱ በየእድር ቤቱ ያ ግን እንደማንኛውም እንትን የማይሆነ በግሌ የምወስደው አንድ ነገር ቢሆን ቤተሰቦቼ፣ ጓደኛዬ፣ ቦይፍሬንዴ፣ ባሌ ምናምን ነገር በግሌ ችግር ካለብኝ። በተረፈ ግን በማህበረሰብ የሚደረገውን ነገር የምታልፈዋለ የማታልፈዋለ ህግ የሚጠይቀዋለ። እንደ መንግስት ግን እንደ ስርዓት ከሆነ ግን እታገለሃለሁ አልኩኝ። ይኸውልህ እግዚአብሔር ምስክሬ ነው። ለምን የ7 ዓመት አሮጊት ሆኜ ነፍጥ ይዤ ገብቼ ጫካ ቢሆን እንዳንተና እንዳንተ ያለው ከመታገልን የጂጂ ወደኋላ አሉት። ወይ ታጠፋኛለህ ወይ ታኖረኛለህ። ስለዚህ መጥቼ ሀገርሽ ላይ በተወለድሽበት ባደግሽበት ከተማ ላይ ተቆጣጠሬሽ እኖራለሁ። ታሪክሽን፣ ቋንቋሽን፣ ባህልሽን ይዤ እኖራለሁ ስትል እዚህ ጋራ ነው የምልህ። ስቶፕ እልሃለሁ። አይቻልም። ዛሬም ይህንን ነው የምልህ። ናግባልኝ ብዬ የማስገባ እኔ ያቺ ከበብሽ የዘሮ ከበብሽ አብርሃም አይደለሁም። ያቺ ኦሮሞ እናት አይደለሁም። እዛው ባህር ዳር ጋር እዛ ጋር አሰምርልና ከዛ በኋላ እንደፈለግኩ ነው የምልህ። ከዛ ወደዚህ ግን እንድትሆናል አልፈቅድልም። የምሰራውም ያንን ነው። የኔም ማንነት የኔም በተፈጥሮ የተሰጠኝን ማንነት እንድታገድብኝ አንተ ሞክ ማን እራሱ አምላክናል። ለምን አልፈቅድለትም ለሱ። እኔ ዛሬ ባልፍ ነገ የማያልፉ ወጣቶች ላይ
አይወለ ትላንትና የምታውቃት አንድ ጂጂ ነበረች አይደለ? ከዛሬ 11 ዓመት በፊት አንድ ዛሬ ጂጂ ስንት እንደሆነች ታውቃለህ? ጂጂን አይነቷ እዚህ ሶሻል ሚዲያ ላይ ስፈልግ ታውምላቸው ስፈልግ እንደ ፍሬ ምዘራቸው ሚሊዮን አሉ። አንዳንዴ ለራሴ እስከሚገርመኝ ድረስ ምን አለ ትላንት በነበራችሁልኝ፣ ምን አለ ትላንት ባገዛችሁኝ፣ ምን አለ ትላንትና እንቅልፍ አጥቼ ከመድከሜ የተነሳ ያ ትላንት ምን አለ በኖራችሁልኝ የምላቸው ልጆች አሉ። አየ እኔ እነሱን ተክቻለሁ፣ አፍርቻለሁ። ማፍረባቸው እንዳይመስል በማንኛውም መንገድ ራሳቸውን ሲቋቋሙ ዝም ነው የምላቸው፣ ዝም ነው የምላቸው። አንተ ግን የመሰለ ምንድን ነው ሁሉ ነገር እንደ ጂጂ እና በጂጂ የሚቀር መስሎሃል? ኖ ወልደናል። ነዲ ገዳ ምን አለ ነዲ ገመደ ዛሬ ነፃ ባንወጣ እንኳን በዚህ በጭቁኑ ስርዓት ላይ ልጆቻችንን እናሳድጋለን ብሎ ገባ። ያንን መርሃችንን ይዘን ነው ዛሬኛ ትላንትና ከኦሮሚያ ላይ ያባረርካቸው ኦሮሞዎች ዛሬ አንተን አባረው ጉድጓድ ቀብረው እነሱ ዛሬ ቤተ መንግስት ያሉት እንዲህ የሚያሽከረክሩ። ኦኬ ስነግርህ አይገባ። ዛሬ ተባሮ የሚታገል አንድም ኦሮሞ የለም። ቄው ላይ ሆኖ የሚታገል ነው። ቀርቷል ሞኝነት። زملوتشي سيمتو دمش هي واحدة ممكن تاخده منا خلاص دنامش أكم دنامش عندنا دنامش يتفاصل أيوه بقدم لتا منو دبي نش عندي لما تكونه لما تعرف اللي جبتنا أجزابين اللي جبتنا كمان قا بتشين نو متى كمان قا متى እየመጣን ነው እኮ ነው ያልሽው። ምንድነው ሉካም ቡዱን አለሽ? እስክንድር ነጋ ነው እኮ ስሚ እነሱ ማይመጡ ከሆነ ወይ እኛ እንሂድላቸው እንዴ? አሬ ቅርብን እዛ ይጨርስ ነው። ምን አገባን ማለት እንጠጋላቸው። በዚህ በኩል ሽማግሌ ይልካሉ እንታረቅ ብለው እኛ እኮ አሁን እኮ ገብተን ብንፈተፍት እኮ የአማራ ሕዝብ አሁን ታሪኩን ምስጢሩን በሙሉ ብናወጣው እግዚአብሔር ምስክሬ ነው። ደግሞ ሌላ ታሪክ ውስጥ እንገባለን። እኔ ደክሞኛል፣ እናንተ አውጡት ከፈለጋችሁ። እኔ አም ሶ ታየርድ። እኔ አሁን የቄሮ እናት ነኝ። ይሄ ልጅ ትናንት አልነበረ፣ ዛሬ ይህንን ልጅ አፍርቻለሁ፣ ወልጃለሁ። ይታገሏችሁ፣ እነሱ ታገሏችሁ። እንዴት ነሽ በእናትሽ ጂጂ? እናታችሁ ደክማለች አለና ዱቄት ነው የምናረጋቸው። ደግሞ ምንድን ነው እንደዚህ እየበራ ያለው ፊትሽ? በጣም አምሮብሻል። ምን ተገኘ? ኧረ ምንም አልተገኘ። ራሴ ድክም ብሎኛል። ምን ይገኛል መሰለህ አብዲኮ ደክሞኛል። ያረቢ ጌታ አንድ አህያ አለ እዚህ ሶሻል ሚዲያ ላይ የልጆ ምን አይቀረውም፣ አንድ አይቀረውም አልኩ። አንድ አይቀረውም፣ የኦሮሞ አይቀረው፣ የአማራ አይቀረው። ዩቱብ ላይ ሪፖርት ያደርጋል። ማን ነው እሱ? አሹካ የሚባል አሹካ ሚዲያ ዲዩ ነው ታቋል። አይ ኖ ሂም ሶ እናጥፋው እንዴ? አሁን እኮ ወታደር አለን እኮ እናጥፋው እንዴ? ኧረ ቆይ ዝም በለው። ዝም ነው ዝም ምን ነው ስሚ፣ ወደዛ ግሩፕ እንመለስ እንዴ? ኧረ እንደው ጉድ እኮ ነው። ሰው ዝም ሲለው እኮ አንዳንድ ሰው እኮ ችግር አለበት። ሲናቅ አይገባም እንዴ ሰው? ኧረ ሸራተን ላይ ተፍቶበት ነው ሄደው አንድ ቤተሰብ ተፍቶበት ሸራተን አግኝቶት አንድ ሰካራም ሴት ጋር ሲንዘላዘል አግኝቶት አንተ ምናምን ብሎ ተፍቶበት እንደሄደ አያውቅም። እኛ ዝም ስንል አርፋ አትቀመጥም። እየናቅን እኮ ነው። ይኸውልሽ እኛ ንቀናቸው ስናልፋቸው አይገባቸውም። ዝም ብላችሁ ኢንፎርም አድርጉን። ይኸውልሽ ዝም ብለን ቪዲዮ እየቀረጽን ዝም ብሎ እንዲህ ተደርጎ እንዲቀመጥ ስሚ፣ ማንም ሰው ማንም ላይ መሬት ላይ እንደማንገናኝ እንዳይመስላቸው። ልዩነት ትፈላለኩ ተንቀጥቅጠው ግር እየሳሙ ጌር ስንት ታሪክ እኮ አለ። እግዚአብሔር ይመስገን። እንዲህ እኮ እንደሚያወሩት እኮ አይደለም። እንደዚህ ሚዲያ ላይ እኮ እንደሚያወሩት አይደለም እኮ። መሬት ላይ ሲያገኙሽ እኔ አሁን አንዱ ሰደበኝ ሙልጭ አድርጎ፣ የእውነቴን ነው የምልሽ። እዚህ ዱባይ አግኝቶኝ ሊዲያ ሚስቴ እንደዛ ተጠምጥማ አንገቴን ስማኝ አታውቅም። እንዲያውም ተናደድኩባት በሚስቴ እንዲህ ስማ
እንዴ ሰውዬ ምን ሆኖ ነው ብዬ የምር መሬት ላይ ሲያገኙ ጥምጥም ብሎ እኔ ከንፈሬን ያስኩኝ ፈርቼ ገባሽ? መሬት ላይ በጣም ነው ነገር እኮ እግዚአብሔር ምስክሬና እንደዚህ እንደምትሰሟቸው አይደል? እንዲህ እንደምትሰሙ አትመኑ። በሉ 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 ሲሏችሁ ዝም አትመኑ። ተከባብረው በጣም ነው የሚሰክሱት። መሬት ላይ ዜሮ ናቸው። እና አንቺ በቃ ተከሰችልን። አይወልሽ የጀግና አቀባበል እኔ ነኝ የምቀበልሽ። ደግሞ አብዲኮ እስቲ ደውልልኝ። አደቄሮ ደውላ ምን አይቀርም መምጣታቸው ነው። የምር ይኸውልሽ አደቄሮ የሚል ስም ተሰጥቶሻል። ካሁን በኋላ ስምሽ ላይ ኒክኔም አደቄሮ አድርጊ በእናትሽ። እግዚአብሔር ልለውጠው እንዴ? ዋይ ኖት? ያ ኦፍ ኮርስ ለውጠዋለሁ። እንዲያው ለውጭው ያ የምር ጂጂኮ ዮር ብራንድ አይ ነው በት ኒክኔም ላይ አድርጊልን። ያምራል በጣም አረጋለሁ። አብዲ ማሜ ያለ ማሜ ጋር ነው መሰለኝ። ኖ አይደለሁም። አሁን ኪያ ጋር ኪያ ራስታውን ታውቂያለሽ? ጓደኛዬ አገባኝ ስሉት እንዴ ወለደ እኮ ልጅ ወለደ። አሁን ወለደ በቃ አሁን ተኝተዋል። ደውዪልኛ። እኔማ ሁለት አለኝ። እኔ ሁለት ልጅ አለኝ። 2 weeks 3 weeks ዱባይ እመጣለሁ። ደውዪልኝ በቃ አለ ትቆያለህ? እኔ እንኳን 1 ሳምንት ምናምን ብቻ ነው እዚህ የምቆየው። ከዛ ገብቼ ከዛ ወደ ኩዌት ሄዳለሁ። በቃ ወይ እንገናኛለን ወይ ኢትዮጵያ እንገናኛለን። ኢትዮጵያ መምጣት ነው እንዲህ ካልሆነማ እኔ ዱባይ ተመልሼ መጥቼ አገኝሻለሁ። አደቄሮ እንዴት ስንት ነገር አብረን አስጀምረን መጀመሪያ የት ሄዳለሁ መሰለህ? ዱባይ። ከዛ ከዱባይ ደግሞ ኢትዮጵያ እመጣለሁ። በቃ ወይ ኢትዮጵያ ተገናኝተን ደውዪልኝ አብዲኮ። እሺ ኒኪታ ይመች። እሺ ቻው።